ኢትዮጵያ ቴሌቪዥን ከሚተማመንባቸው ጋዜጠኞች አንዱ ነኝ። ይሄን በድፍረት ነው የምነግርህ። የጠቅላይ ሚኒስትሩ በዓለ ሲመት መድረክ ስመራ ከብዙ 10 ሺዎች ጋዜጠኞች ተመርጬ ነው መድረኩን የመራሁት እና ለጋዜጠኝነት ሊከፈል የሚችል ዋጋ እስከምን ድረስ እንደሆነ በቅጡ አሳይቻለሁ ብዬ አስባለሁ። ጠቅላይ ሚኒስትሩ ይሄን እድል ሰጠውኝ በዓለ ሲመታቸውን ስመራ በዓለም አደባባይ ፊት ትልቅ ነገር እንደሰራው ብዙ የማህበራዊ ሚዲያ ጸሐፊዎች አንቂዎች ስለኔ ሲጽፉ አየሁኝ። አልተኮራራሁበትም። ለእድል ለሰው ቢሰጥ እንደዚህ አይነትን ነገር መስራት ይቻላል የሚለውን ነገር ለውስጤ እንድነግረው ብቻ ግን እድል ሰጠ። ጋኖች አለቁና ሙንቾቶች ጋን ሆኑ አለ ወዲ ዜናዊ እነ በዓሉ ግርማ የመሰሉ ጋዜጠኞች ባለፉበት የጋዜጠኝነት ሙያ ለዚህ አደርባይ የዝናሽን በዓለ ሲመት መድረክ ስለሞራ ከዓለም አንደኛ ከአፍሪካ ሁለተኛ ጋዜጠኛ ነኝ እያለ ይቦተረፋል። ሰዎች ለዚህ ግራንዲየስ ዲሉዥን ለሚባል ኢንዶሚክ የአይምሮ ዲስኦርደር ከቤተ መንግስቱም አልፎ በሀገሩ ላይ ኤፒደሚክ እንዳይሆን ያሰጋኛል። ዋይ ለዚህ ሲጎርመኝ ለዛ ሙዚቃ አቀናብራለሁ ለሚባል ከሙዚቃ ሳለ ተባለ ሞልወያ ራስ ጮቅሌውን ፈጣሪ ካንተ ጋር ነው ሀገር ወዳድ ልበቀና በሳልና ጥበበኛ መሪ በማለት ቀብሪ ላይ ለሚነበብ የህይወት ታሪክ ለሚመስል ጽሁፊ ኤፍቢ ላይ ለጥፋል። ለዚህ ሙቅላሽ ኬሾ ለሙዚቃ ብቻ የሚያቀናብር ነበር የሚመስለኝ። ለካ ለወሬም ያቀናብራል። ለአሜዚንግ ያለ ጮቅሌው በሙላሹ ለሙዚቃሳ ኮንዶሚኒየም ቤት ወይ ደግሞ መሬት ይሰጠዋል ተብሎ ይጠበቃል። ሙንትዛለኝ ለዚህ ለዘውድ ዓለም አክሊል ግጥሚ አጨብጨቢ ውዲየ እንደተለመደው ሀገር ካፌ ሆኗል። ያጨበጨበ ነው የሚስተናገደው። ለአሜዚንግ ነው ያለው። ተመልካቾቻችን እንዴት ናችሁ? ለሁሉ ፊስፋይስ ነው። ለሁላችሁም የዲማን ሾው ቤተሰቦች በሙሉ እንኳን ለዓለም አቀፉ የሊቆች የጂኒየሶች ቀን አደረሳችሁ አደረሰን። ለኔና ለናንተ ሊቅ የዲማን ሾው ቤተሰቦች የጂኒየሶች ቀንያችንን ስናከብር ለዛ ጂኒ ባንዳ ጌቾ ከዳ ሾገር ሄዶ ለጮቅሌው ሲያመሰግንና ሲለማመጥ ነበር። በእርግጥ በፖለቲካው ዓለም ቋሚ ወዳጅም ሆነ ቋሚ ጠላት ባይኖርም ጌች ባንዳው አብየን የፖለቲካ ድንክ በዙሪያው ለበቀለ ሎምሎም ነገሪ በሙሉ የሚያደርቅ ባህር ዛፍ የፖለቲካ እንቦጭ ነው ባለበት አፉ ተማሃሊ ከብዙ ጊዜ በኋላ በነጻነት ረጅም አማርኛ አወራሁ እያለ ጮቅሌውን ደጅ ሲጠና ነበር። ለዚህ ንግግሪው በሙላሹ ጮቅሌው የአማራ ክልል ብልጽግና ፕሬዝዳንት አድርጎ እንደሚሾመው አልጠራጠርም። ለአሜዚንግ ነው ያለው። ደሞ አያፍርም። ለአይኒው ቦጫው አጥቦ አንዳንድ የትግራይ ጀነራሎችና ከፍተኛ ባለስልጣናት ሰላም ከተፈጠረ አቡይ ያስረናል ብለው ስለሚፈሩ ነው ሰላም እንዲፈጠር የማይፈልጉ ይላል። በሀገሪቱ ለተፈጠረው ጦርነት ላለቀው ህዝብ ለወደመው ንብረት ለሁላችንም ተጠያቂ መሆናችንን ረስተት ነው እንዴ? የትኒድስቱ ታንጎ ለመጨፈር ሁለት ሰዎች ያስፈልጋሉ አለ ወዲ ዜናዊ። ሙእንት ዛለኝ አንዱ ተከሶ ፍርድ ቤት ቀርቦ ለአቃቢ ህግው ተከሳሹን ይህን ጉዳይ ለማዳፈን ግቦ 500,000 ብር መቀበልህ ታምናለህ ብሎ ያፈጥበታል። ተከሳሹ መልሱ በመመለስ ፋንታ በመስኮት ውጭ ሲያይ ዳኛው ጥያቄው መልስ እንጂ ሲለው ተከሳሹ ወደ ዳኛው ዞሮ ወይ ይቅርታ ጥያቄው ለኔ ነው እንዴ ለእርሶ መስሎኝ ነበር አላለም። ለአሜዚንግ ነው ያለው። ፒስ አውት ዲሞን እንወድሃለን። ውስጤን ለማዳመጥ በዘመታ እስኪ ልሂደሞ ጨርካ ለቦታ ለልቤ ጓደኛ ራሴው ነኝ ዛሬ ደስተው ጊዜ ላጫውተው ያጫውተው ሰላም ጋር የሚያደራ
ጠፋኝ እንደ